ጤና ይስጥልን እንደምን ውላችኋል የተወደዳችሁ ተመልካቾቻችን ከወላይታ ቴሌቪዥን ለሰዓቱ ያዝናቸውን ዜናዎች ይዘን ቀርበናል። ዜናውን በመምራት እኔ ሌዊ ቶማስ አብሬያችሁ ቆይታ አደርጋለሁ። አብሮነታችሁ አይለየን። በቅድሚያም አጫጭር ዜናዎችን እናስቀድም። በአገር አቀፍ ደረጃ የእናቶችንና ህፃናትን ሞት ለመቀነስ በሚደረገው ጥረት የጤና ሙያ ማህበራት አስተዋጽኦአቸውን አጠናክረው እንዲቀጥሉ ጤና ሚኒስቴር ጥሪ አቀረበ። የማህፀንና ጽንስ ስፔሻሊስት ሐኪሞች ማህበር 33ኛው ዓመታዊ ጉባኤ ተካሂዷል። በጉባኤ የተገኙት የጤና ሚኒስቴር ዶክተር መቅደስ ዳባ የጤና አገልግሎቱን የሚያሻሽሉ በቴክኖሎጂ የተደገፉ አሰራሮችን ተግባራዊ ማድረግ፣ ጥናትና ምርምሮችን ማካሄድ፣ ብቁ የህክምና ባለሙያዎችን ማፍራትና የሀገራትን ተሞክሮ መቅሰም ለዘርፉ ስኬት መሰረት መሆናቸውን ገልጸዋል። የማህፀንና ጽንስ ስፔሻሊስት ሐኪሞች ማህበር ፕሬዝዳንት ዶክተር ኃይለማርያም ሰኚ በበኩላቸው ማህበሩ በአሁኑ ወቅት ከ1000 በላይ አባላት እንዳሉትና አባላቱ በተሰማሩበት አካባቢና የህክምና ተቋማት የሚጠበቅባቸውን ኃላፊነት እየተወጡ ስለመሆኑም አብራርተዋል። ጤና ሚኒስቴር ሙያተኞችን በማብቃት ግብዓቶችን በማሟላትና የአሰራር ማሻሻያዎችን በማድረግ የጀመረው ስራ የእናቶችና ህፃናትን ሞት ለመቀነስ የሚደረገውን ጥረት ከዳር ለማድረስ ያግዛል ነው ያሉት። ዘገባው የኢዜአ ነው። በዘንድሮ የምርት ዘመን ከ12 ቢሊዮን ሊትር በላይ ወተት ለማምረት ታቅዶ እየተሰራ መሆኑን የግብርና ሚኒስቴር አስታወቀ። ከወተት ልማት ጋር በተያያዘ በዘርፉ ከተሰማሩ ተቋማት ተወካዮች ጋር የውይይት መድረክ ተካሂዷል። በመድረኩ በሚኒስቴሩ የእንስሳትና ዓሳ ሀብት ልማት ዘርፍ ሚኒስትር ዴኤታ ዶክተር ፍቅሩ ደጋሳ መንግስት የእንስሳትን ምርትና ምርታማነት ለማሳደግ የሌማት ትሩፋት ብሔራዊ ፕሮግራም ተቀርጾ በትኩረት እየተሰራ መሆኑን አንስተዋል። ለዘርፉ ውጤታማነት መንግስታዊ ካልሆኑ አካላት ጋር በቅንጅት እየተሰራ እንደሚገኝም ተናግረዋል። የወተት ምርትን የሚመራ በምርምር የሚደገፍ በጋራ መስራት የሚያስችል እንዲሁም ከሌሎች ሀገር ተሞክሮዎችን በመክሰም በሀገር ውስጥ ተግባራዊ እንዲደረግ የሚያግዝ ቦርድ እንደሚቋቋምም ጠቁመዋል። የሌማት ትሩፋት ፕሮግራም ከመቀረጹ በፊት በዓመት ይመረት ከነበረው 5.8 ቢሊዮን ሊትር ወተት በዘንድሮ ምርት ዘመን 12 ቢሊዮን ሊትር በላይ ለማምረት ታቅዶ እየተሰራ መሆኑንም መግለጻቸውን የሚኒስትሩ መረጃ ያመለክታል። የሃይማኖት እሴቶቻችንን ለሀገር ግንባታ ልንጠቀምባቸው ይገባል ሲሉ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ ገለጹ። በአዲስ አበባ በተካሄደው መለኮታዊ ጉብኝት ለኢትዮጵያ የስብከት፣ የጸሎት፣ የዝማሬና ምስጋና መርሃ ግብር ላይ በርካታ የወንጌል አማኞች ታድመዋል። ኢዜአ ያነጋገራቸው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ በዚህ ወቅት እንዳሉት ሰላም፣ አብሮነትና እርስ በርስ መዋደድ የሁሉም ሃይማኖት እሴቶችና አስተምህሮች ናቸው። እነዚህን የሃይማኖት እሴቶችና አስተምህሮች የዕለት ተዕለት እንቅስቃሴዎቻችን አካል በማድረግ ለሀገር ግንባታ ልንጠቀምባቸው ይገባል ነው ያሉት። የመርሃ ግብሩ ተሳታፊዎች በበኩላቸው አንድ ስንሆን ሰላምንና እድገትን ማስፈን እንችላለን ብለዋል። በሃይማኖትና በብሔር ሳንለያይ እርስ በርስ መረዳዳት አለብን ያሉት ተሳታፊዎቹ ለሀገራችን ሰላምና እድገት ያለምንም ልዩነት እንሰራለን ነው ያሉት። የመደመር እሳቤና የብልጽግና መሪዎችን መሰረት በማድረግ ውስጣዊ አንድነታችንን ማጠናከር አለብን ሲሉ በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ተናገሩ። የጎፋና የኦይዳ ሕዝብ የአንድነትና ወንድማማችነት ማጠናከሪያ ምክክር መድረክ የሳውላ ቃል ኪዳን በሚል ስያሜ ባለ 9 ነጥብ የአቋም መግለጫ በማውጣት ተጠናቋል። መድረኩ በዋናነት የመደመር እሳቤና የብልጽግና መሪዎችን ታሳቢ ያደረገ መሆኑን ሚኒስትሩ ገልጸዋል። በተጨማሪም መከባበርና መተሳሰብ የዞኑን ህዝብ አንድነትና አብሮነት ማዕከል ያደረገና የተሰጠውን እድል በአግባቡ የሚጠቀም ትውልድ ለመፍጠር የተዘጋጀ መሆኑን አንስተዋል። አንድነትን በማጠናከር ህዝቡን መካስ እንደሚገባ ማስገንዘባቸውን የደቡብ ኢትዮጵያ ክልል ኮሚኒኬሽን ቢሮ መረጃ አመላክቷል። በህገወጥ መንገድ ህፃናትን ከክልል ከተሞች በማምጣት ለልመናና በተለያዩ ጉልበት ብዝበዛ ስራዎች ላይ እንዲሰማሩ የሚያደርጉ አካላት ላይ እርምጃ የመውሰድና በወንጀል ተጠያቂ የማድረግ ስራ ተጠናክሮ እንደሚቀጥል የአዲስ አበባ ከተማ
ፍትህ ቢሮ አስታወቀ። በቢሮው በሰው መነገድና በህገወጥ መንገድ ድንበር ማሻገር ወንጀሎች ተከላካይ ትብብር ጥምረት ጽህፈት ቤት ኃላፊ ዮሐንስ ብርሃኑ ከተለያዩ የሀገሪቱ ክልሎች ኑሮን ለማሻሻልና በሌሎች ዘርፈ ብዙ ምክንያቶች በርካታ ፍልሰተኞች ወደ አዲስ አበባ እንደሚመጡ ተናግረዋል። ከነዚህ ፍልሰተኞች ውስጥም እድሜያቸው ለስራ ያልደረሰ ህፃናትን ወደ ከተማዋ እንዲገቡ በማድረግ ለተለያዩ የጉልበት ብዝበዛ፣ ልመናና ሌሎች አላስፈላጊ ተግባራት ላይ እንዲሰማሩ የሚያደርጉ አካላት ስለመኖራቸው ገልጸዋል። በመሆኑም ህፃናትን ለልመና ተግባር ማዋልና ለጉልበት ብዝበዛ ማጋለጥ በዋናነት በአዋጅ ቁጥር 1178 ህዝባር 2012 አንቀጽ 4 ላይ ከ4 እስከ 10 ባሉት ድንጋጌዎች መሰረት በወንጀል የሚያስጠይቅ መሆኑን በመጥቀስ ይህንን ስራ በሚፈጽሙ አካላት ላይ እርምጃ እንዲወሰድባቸው የማድረግ ስራ ተጠናክሮ የተሰራ መሆኑን አስታውቀዋል። ከዚህ ጋር በተያያዘም በተለይም ከአዲስ አበባ ፖሊስ ኮሚሽን ጋር በመተባበር ክስ ተመስርቶባቸው ውሳኔ የተሰጣቸው ወንጀሎች መኖራቸውን በማንሳት በአሁኑ ወቅትም ምርመራ የተካሄደባቸው በሂደት ላይ የሚገኙ መዝገቦች ስለመኖራቸው ገልጸዋል። መረጃው የተገኘው ከአዲስ አበባ ፍትህ ቢሮ ነው። ለሁለንተናዊ እድገት ከሚተጋው ወላይታ ቴሌቪዥን የሳቱ ዜናዎች እንደቀጠሉ ናቸው። ክቡራን ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከተው የአካባቢ ጉዳይ እንሻገራለን። አብሮነታችሁ አይለየን። የሴቶችን ተጠቃሚነት ለማረጋገጥና በኢኮኖሚ ራሳቸውን እንዲችሉ ለማድረግ ገቢ ማስገኛ መንገዶችን የማመቻቸት ስራ እየተሰራ መሆኑን የደቡብ ኢትዮጵያ ክልል ሴቶችና ህፃናት ጉዳይ ቢሮ አስታወቀ። ቢሮ በክልሉ ከተለያዩ ዞኖች ለተውጣጡ 33 አቅመ ደካማ ሴቶች ከ1.5 ሚሊዮን ብር በላይ ወጪ በማድረግ ኑሯቸውን የሚደግሙበትን የቁሳቁስ ድጋፍ አድርጓል። የተደረገላቸውን ድጋፍ ወደ ውጤት ቀይረው ተጠቃሚ እንዲሆኑ በተዋረድ ያሉ ባለድርሻ አካላት የተጠናከረ ክትትልና ድጋፍ እንዲያደርጉ ቢሮ አሳስቧል። ዝርዝሩን ነህሚያገነቱ አዘጋጅታለች። ሴቶችን በማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ዘርፎች ማብቃት ሀገርን መገንባት ነው። ታዲያ የደቡብ ኢትዮጵያ ክልል ሴቶችና ህፃናት ጉዳይ ቢሮ የሴቶችን ቀን በማስመልከት ከተለያዩ ዞኖች ለተወጣጡ አቅመ ደካማ ከ1.5 ሚሊዮን ብር በላይ ወጪ በማድረግ ራሳቸውን ሰርተው የሚያስተዳድሩበት ቁሳቁስ መለገሳቸውን የደቡብ ኢትዮጵያ ክልል ሴቶችና ህፃናት ጉዳይ ቢሮ ምክትል ኃላፊ ኩሪባቸው ታንቱ ገልጸዋል። ከሁሉም ዞኖች በዞኑ ፖቴንሻል ልክ የተመለመሉ ከተማ አካባቢ ላይ የሚኖሩ ሰው ቤት ላይ እንጀራ እየጋገሩ ያሉ ሴቶችን በመለየት የራሳቸው የሆነ ስራ እንዲጀምሩ ድጋፍ እያደረግን ነው ያለነው። ስራ እድል እየፈጠርን ነው ያለነው። ለዛም ደግሞ ለመነሻነት የሚሆን ካፒታል መነሻ እየሰጠን ነው። ለእያንዳንዱ ሰው 50 ኪሎ ግራም ጤፍ፣ መብኪያ፣ ሮቶ እንዲሁም ደግሞ ምጣድ ሰጥተን መነሻ ካፒታሎችንም ጨምረን ወደ ስራ ገብቶ ከሰውን ከሚጠብቁ ሰው ቤት ከሚሰሩ በዘለለ ራሳቸውን ችሎ ውጤታማ ሆኖ ነገ ደግሞ ለሌላው የሚረዱ እናቶች እንዲፈጠሩ ትኩረት አድርገን እየሰራን ነው። በዚህ ዙር 35 የሚሆኑ ሴቶችን ድጋፍ አድርገናል። ወደ 1.5 ሚሊዮን የሚገመት ሀብት ከሚመለከታቸው አካላትን ለምነን አግኝተን በዛው መንገድ ከተቋሙ ካለው በጀት እዚህ ኢንቨስት እያደረግን ነው የምንገኘው። ድጋፍ የተደረገላቸው ሴቶች በስራ ላይ በማዋል ተጠቃሚ እንዲሆኑ የዞኑ የሚመለከታቸው አመራሮች ክትትልና ድጋፍ እንደሚያስፈልግ የደቡብ ኢትዮጵያ ክልል ሴቶችና ህፃናት ጉዳይ ቢሮ ኃላፊ ወይዘሮ ካሰች ኤልያስ አጽንኦት ሰጥተዋል። የሚፈልገው ይህንን የሰጠነውን ቁሳቁስ ወይም ድጋፍ ወደ ውጤት የሚቀይሩት ደግሞ እታች መዋቅር ላይ ያሉት ማለት ነው። ወደ ውጤት እንዲቀየር ሁሉም በየደረጃ ያለው የአመራር አካል የራሱን ኃላፊነት መወጣት መቻል አለበት ማለት ነው። አንደኛ እነዚህ ሰዎች ምናልባት የቤት ችግር ሊኖርባቸው ይችላል። አንድ ቦታ ላይ ሰብሰብ ብሎ የሚሰሩበት እድል ካለ እንደዛ ወይ በቤታቸው ነው የሚሰሩም ከሆነ በቤታቸው እንዲሰሩ ማመቻቸት ደግሞ ይሄኛውን ደግሞ የገበያ ትስስር ከሌለም ዋጋ ስለሌለው የገበያ ትስስሩም ከሆቴሎች ጋር በመቀናጀት ሴቶችን ለማበረታታት ከሆቴሎች ጋር በቅንጅት እንዲያቀርቡ ቅድመ ሁኔታ ማመቻቸት ያስፈልጋል። ድጋፍ የተደረገላቸው ሴቶች ከዚህ ቀደም በአስቸጋሪ ሁኔታ ኑሯቸውን እንደሚመሩ ገልጸው ክልሉ አሁን ባደረገላቸው ድጋፍ ኑሯቸውን ለመቀየር እንደሚተጉ ተናግረዋል። ከዚህ በፊት እኔ የምሰራው ሰው ቤት ነበር።
ሰው ቤት ልብስ አጥባለሁ፣ እንጀራ ጋግራለሁ። ለብዙ አመት እንጀራ እና ልብስ ሰርቻለሁ። ከዛ በገጠመኝ አጋጣሚ የሆነ ኬስ ተፈጠረ። ኤችአይቪ መድኃኒት ተጠቃሚ ነበርኩ። በዛ ዙሪያ ቤት ማከራይ ያጥቼ በዚህ ዙሪያ ስመላለስ ከነሱ ጋር ተገናኘው። እነሱ ብዙ ድጋፍ አደረጉልኝ። እቺን ቀን ለማየት ያበቁ እግዚአብሔር በታች እነሱ ናቸው። ታደርተኝ በህይወት ተርፌ እቺን ቀን ለማየት ያበቃሁት በእነሱ ምክንያት። ሰው ቤት እየሰራው ነው። 2 ልጅ አለኝ። አንዷ 8ኛ ክፍል ተማሪ ናት፣ አንዷ 5ኛ ናት። እና ሰው ቤት ነው በቃ እየሰራ እንጀራ እየጋገርኩ እየተቃጠልኩ እስክሪብቶ፣ ደብተር፣ ልብሳቸውን በቃ መከራ እያየው ነው የምኖረው። እግዚአብሔር ሆይ ከዚህ ሰዓት ውስጥ መቼ ነው የምታወጣኝ? የኔን ለኔ ብዬ የምሰራውን መቼ ነው የምሰጠኝ እያልኩኝ እግዚአብሔርን በተስፋ እየጠበቅኩት ነበረ። እግዚአብሔር ይመስገን ዛሬ ለራሴ የምሰራውን ያው ፈጣሪ በሱ ትእዛዝ ነው የሰጠኝ። እግዚአብሔር ይመስገን ብዬ በጣም ነው ማመሰግነው። ሴቶችን በአስፈላጊው ነገር ሁሉ በመደገፍ ውሳኔ ሰጪ ሀገር መሪ ማድረግ ይቻላልና ለሴቶች የሚደረገው ድጋፍ ተጠናክሮ መቀጠል አለበት።